ሰላም ለእናንተ ይሁን። የአባቴ ልጆች እንደምሰነበታችሁ እግዚአብሔር ሰላምና ጸጋ አብሮነት በረከቱ ምሕረቱ ቸርነቱ ይብዛላችሁ። ሰላም ለእናንተ ይሁን። እንደምን ዋላችሁ? ግባት መውጣታችን የጠበቀ የረዳን የጠበቀን ስንገባ ስንወጣ ስንቀመጥ ስንነሳ ከጎናችን የነበረ አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። እግዚአብሔር መልካም ነው። እንግዲህ ዛሬም ሰላም ውለናል። አምላካችን የተባረከው በዚህ ሰዓት በጸሎት በዚህ ሰዓት ተገናኝተናል። እግዚአብሔርን ጊዜ ስለሰጠን የምሽት ስለሰጠን አምላካችን እግዚአብሔር የተባረከ ይሁን። እንግዲህ ሁላችሁም ይህን ቪዲዮ የምትመለከቱ ሁሉ የእግዚአብሔር ምሕረት የእግዚአብሔር ቸርነት የበዛላችሁ የተወደዳችሁ ወንድሞቼ እናቶቼ ቪዲዮውን ስትጀምሩ ላይክ አድርጉ፣ ወይም ደግሞ ከጀመራችሁም በኋላ ከጨረሳችሁም በኋላ ላይክ ማድረግ ትችላላችሁ። ቪዲዮ መሃል ላይ ላይክ ማድረግ ትችላላችሁ። ሲመቻችሁ ከተሰማችሁ በኋላ ማድረግ ትችላላችሁ ማለት። ስለዚህ ሰብስክራይብ አድርጉ፣ ይጠቅማችኋል። ደግሞ በእርግጠኝነት እግዚአብሔርን ቃል ነው የምናወራው፣ እግዚአብሔርን ቃል ነው የምንከፋፈለው፣ ጸሎት ነው። ስለዚህ ስንት የማይረባ ነገር ምን ገብተን እንኳን ላይክ እናደርጋለን፣ ኮሜንት እንጽፋለን፣ ሼር እናደርጋለን። ስለዚህ የሚጠቅመውን ግን አስበን እግዚአብሔር ቃል ወደ ህይወታችን ወደ ልባችን ገብቶ ስራ ይሰራል፣ ይጠቅመናል፣ በህይወታችን መልካምን ነገር ያደርጋል። በዓለምም ላይ ደግሞ የምንሰማው በሶሻል ሚዲያ ሁሉ የምናየው ነገር ውስጣችን ገብቶ የማይጠቅም የሚረባ ህይወታችንን ሰላማችን ብዙ ነገራችንን የሚበክል የሚያውክ መንፈሳዊነታችን ወደ ላይ የሚጎትት ነገር ላይ ገብተን ላይ ከምናረግ ሰብስክራይብ ከምናረግ ኮሜንት ከምንጽፍ በሚጠቅመው በእግዚአብሔር ቃልና በመንፈሳዊ ነገር ላይ በወንጌሉ በእውነቱ ላይ ግን ገብተን ፍሬ በምናገኝበት ነገር ላይ ገብተን ኮሜንት መጻፍ ላይክ ማድረግ አለብን ማለት ነው። ስለዚህ ሁላችሁም ይህን ቪዲዮ አይታችሁ ብቻ አትውጡ። ዩቲዩብ ደግሞ ለሌሎች በደንብ እንዲያደርሰው ላይክ ስታደርጉት ዩቲዩብ ራሱ ለሌሎች እንዲደርስ ፑሽ ያደርገዋል ማለት ነው። ወይ ደግሞ የዩቲዩብ ህጉ እንደዛ ነው። እናንተ አይታችሁ ላይክ ስታደርጉ ለሌሎች እንዲደርስ ዩቲዩብ ሰጀስት ያደርገዋል ማለት ነው፣ ሪኮመንድ ያደርገዋል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ ማለት ነው። የምትችሉ እግዚአብሔር ይርዳችሁ፣ ተባረኩ። ዛሬም ከመጸለያችን በፊት እንደተለመደው እግዚአብሔርን ቃል እናነባለን። ቃሉ ብርሃናችን ነውና ቃሉ ኃይላችን ነውና አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ያለውን የእግዚአብሔር ቃል አነባለሁ። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የት አለ? ጻፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚህን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁዶች ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን የአይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውንም ነገር መረጠ። ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። አምላካችን እግዚአብሔር የተባረከ ይሁን። አምላካችን እግዚአብሔር የተቀደሰ ይሁን። አምላካችን እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። በጥበቡ ይገስጸናል፣ በጥበቡ ያስተምረናል፣ በጥበቡ መንገድ ያሳየናል። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። አምላካችን እናመሰግናለን። እኛን እግዚአብሔር አምላክ የዓለም ጠቢባን የዓለም ባላባቶች ከዓለም የሆነ መርማሪ ከዓለም የሆነ ጥበብ እውቀት ያላቸው የሚመኩ እያሉ እግዚአብሔር አምላክ አንዳች ትምክህት የሌለንን እግዚአብሔር አንዳች ብቃት የሌለንን እኛን እግዚአብሔር አምላክ ሆይ
እንድናውቅ ዘንድ እግዚአብሔር አምላኬ ማስተዋልን ሰጠን፣ ረዳህን። እግዚአብሔር አምላኬ በስብከት ሞኝነት የሚያምን ተብሎ እንደተጻፈ እግዚአብሔር አምላኬ ሆይ ዳንን በምህረትህ እግዚአብሔር አምላኬ ሆይ ዳንን በቸርነትህ እግዚአብሔር አምላኬ የዓለምን ጥበበኞች ልታሳፍር የዓለምን ሞኝ ነገር መረጠ። ብርቱን እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ተባለ። እኛን ደካሞችን መረጥከን። ብርቶችን ልታሳፍር እኛን ደካሞችን መረጥከን። ምክንያቱም ያላንዳች ብቃታችን፣ ያላንዳች ኃይላችን፣ ያላንዳች ጥበባችን ወደ አንተ መምጣታችን እግዚአብሔር አምላኬ ሆይ በመዳናችን እንድንደነቅ እግዚአብሔር የኛ እጅ የሌለበት ስለሆነ ሙሉ በሙሉ በአንተ ምህረት ስለሆነ ሙሉ በሙሉ በአንተ ችሎታ ስለሆነ መጠራታችንን እናደንቃለን። መጠራታችንን መወደዳችንን እንወዳለን፣ እናመሰግንሃለን። እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። በዓለም ብዙዎች ኃያላን ነበሩ፣ ብዙ ባለባቶች ነበሩ። እግዚአብሔር አምላኬ ጠቢባን የሚሉ ነበሩ፣ ተመራማሪዎች ነን የሚሉ ነበሩ። ነገር ግን እነርሱ አልተጠሩም። እግዚአብሔር አምላኬ ምክንያቱም በራሳቸው ይመኩ ነበር። ስለማውቅ ነው ስለማስተውል ነው ይሉ ነበር። እግዚአብሔር አምላኬ እኛን ግን መረጥከን። ሞኞች ሆነን ሳለን፣ ደካሞች ሆነን ሳለን፣ ኃይል የሌለን ሆነን ሳለን እግዚአብሔር አምላኬ ጠራህን፣ መረጥከን፣ ወደድከን። እግዚአብሔር አምላኬ ሆይ የተሰቀለው ኢየሱስ ክርስቶስ እግዚአብሔር አምላኬ ለእኛ መዳን ሆነልን። ብዙዎች ቢሰናከሉበትም ነገር ግን ላመኑበት ሁሉ ብርሃን ሆነ። ላመኑበት ለተቀበሉት ሁሉ ኃይል ሆነ። እግዚአብሔር አምላኬ ሆይ እናመሰግናለን። እግዚአብሔር አምላኬ ሆይ እናመሰግናለን። እግዚአብሔር አምላኬ ሆይ እናከብርሃለን። ዓለም በጥበቧ ስላላወቀች በስብከት ሞኝነት ለሚያምኑት ሊያድን እግዚአብሔር በጎ ፈቃዱ ሆነ። የክርስቶስን ወንጌል ስብከቱን፣ ቃሉን፣ እውነቱን በመቀበላችን እግዚአብሔር አምላኬ ይህንንም እንድንቀበል ወደን አይደለም፣ አውቀን አይደለም፣ ተረድተን አይደለም፣ መርምረን አይደለም። እግዚአብሔር አምላክ ግን በገዛ ምሕረቱ፣ ቸርነቱ፣ ብቃቱና ኃይሉ እግዚአብሔር አዳነን። እግዚአብሔር ወደደን። እግዚአብሔር በርታት ሆነን። እግዚአብሔር ኃይል ሆነን። እግዚአብሔር በመዳኑ እግዚአብሔር አምላክ ቅርንጫፎች አደረገን። በግንዱ ላይ ተከለን። እግዚአብሔር የአንተ ልጆች ሆንን። እግዚአብሔር ለፍሬ ተጠራን። እግዚአብሔር አምላክ ለብርሃንነት ተጠራን። እግዚአብሔር ለቁም ነገር ተጠራን። ይህ ሁሉ የሆነው በአንተ ምሕረት ነውና እናመሰግናለን። ስም ይመስገን። እናከብርሃለን። ክብር ለአንተ ይሁን። እናወድስሃለን። ውዳሴ ለአንተ ይገባል። እኛ አንዳች ትምክህት የለንም፣ አንዳች ኃይል የለንም፣ አንዳች ብቃት የለንም። አንተ ብቃታችን ነህ። አንተ ኃይላችን ነህ። አንተ ኃይላችን መድኃኒታችን ነህ። አንተ ፈውስ መድኃኒታችን ነህ። እግዚአብሔር ሆይ እናመሰግናለን። ስም የተመሰገነ ይሁን። ሳንወድቅ ወደድከን፣ ሳንፈልግ ፈልገ አገኘህን። ተስፋ አልነበረንም፣ ትምክህት አልነበረንም፣ አቅም አልነበረንም። የተጣልን ነበርን፣ የተቆረጥን ነበርን፣ የተረሳን ነበርን፣ የወደቅን ነበርን። እውቀት አልነበረንም፣ ብርታት አልነበረንም። አንተ ግን ሙሉ በሙሉ በአንተ ምሕረትና ቸርነት ሰው አደረከን። ጥበበኞችን የሚያሳፍር ጥበብ ለእኛ ገለጥክልን። የጥበብ ሁሉ መጀመሪያ ጥበብ የሆነውን አንተም ማወቅ ነው፣ አንተም መፍራት ነው። ይህን ገለጥክልን። የዘላለም ሕይወትን የዘላለም መንግስትን እግዚአብሔር አምላኬ ሆይ የሆነውን አንድያ ልጅን ክርስቶስ ኢየሱስን ገለጥክልን። አምላኬ ሕይወት ሆንክልን። እናመሰግናለን። ስሜ የተመሰገነ ይሁን። ስሜ የተባረከ ይሁን። ስሜ የተቀደሰ ይሁን። በሕይወታችን ዘመን ሁሉ በዚህ እውነት በዚህ ኃይል እየተመካን በአንተ እየተደገፍን እናመሰግናለን። ክብር ላንተ ይሁን። በሰላም ስለዋልከን፣ ስለረዳን፣ መግባት መውጣታችንን ሁሉ ስለጠበቅ እግዚአብሔር ሆይ ስም እየተመሰገነ ይሁን። ይህን ምሽት ደግሞ ላንተ ሰጠን። ጊዜውን ሰዓቱን አንተ ባርክልን። የሰላም የራእይ የህልም ሌሊት በኢየሱስ ክርስቶስ ስም እንዲሆንልን እንጸልያለን። በደል መተላለፋችንን ይቅር በለን። እግዚአብሔር አምላክ ሆይ እንደ ድካማችን እንደ የስንፍናችን እንዳለማወቃችን በተለያየ መንገድ አውቀንም በድካማችን ራሳችንን ባለመግዛት የበደልንህን በደል፣ ኃጢአት፣ ድካም፣ ስንፍናችንን ማረን። የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ እግዚአብሔር በእያንዳንዳችን ላይ በምትመለከትብን በደል፣ ኃጢአት በሕይወታችን ላይ ወደ ኋላ መቅረት እንዳይሆንብን ምሕረትህ ያስፈልገናልና ማረን።
በልጅ በክርስቶስ ኢየሱስ ደም እንደምንነጻ እንደምንታጠብ ንጹሕ ሆነን ቅዱሳን ሆነን ወደፊት ልንቀርብ እንደምንችል በቤዛችን በሊቀ ካህናችን በኢየሱስ ክርስቶስ ስም እናምናለንና አሁን ማረን፣ አሁን ይቅር በለን፣ አሁን እጠበን፣ አሁን ቀድሰን። አምላኬ ሆይ ተባረክ። ደግሞም የምሕረት አምላክን የምትምርነ የምትሰማነ የምትመልስነና እናመሰግናለን። ተመስገን። ማንኛውም የክፉ ጨለማ የዲያብሎስ ሐሳብ፣ ሽንገላው፣ ምክሩ፣ እንቅፋቱ ሁሉ በኢየሱስ ክርስቶስ ስም ይሰበር። ምክሩ ሁሉ ይፍረስ። እባቡ ጊንጡ ይረገጥ። በሕይወታችን ላይ የሚቆም በመንገዳችን ላይ የሚቆም በስኬታችን ላይ የሚቆም በሰላማችን ላይ የሚቆም በጤንነታችን ላይ በበረከታችን ላይ የሚቆም ልንደርስበት ካለበት ከፍታ ላይ እንዳንደርስ በመንገዳችን የሚቆም የሚገዳደር ክፉ መንፈስ የተወጋ ይሁን። እርግማን መርገምት ሁሉ የተቆረጠ በኢየሱስ ክርስቶስ ስም ባገኘነው ነጻነትና አርነት በኢየሱስ ስም ለዘላለም ጸንተን መኖር ይሆንልን። ማንኛውም እንቅፋት ከመንገዳችን ስለተጠረገ አንተ በመንገዳችን ስላለ ስለምትመራን እረኛችን ስለሆንክ እግዚአብሔር እናመሰግናለን። ወደ ሕይወት ሁሉ ወደ እውነት ሁሉ ወደ ክብሩ ወደ መገኘቱ ሁሉ ስለምትመራን እናመሰግናለን። ስለ ሁሉ ተመስገን። ጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን።